ሃይ ጤና ይስጥልን ተመልካቾቼ ዛሬ ማቀርብላችሁ vegetable fried rice ነው። ያው ያትክልት የተጠበሰ ሩዝ ነው ማቀርብላችሁ። ኤዥያን ምግብ ነው። በጣም ቆንጆ አሰራር፣ ቀላል አሰራር ነው። የተለያየ አትክልት መጠቀም ትችላላችሁ። አሁን ወደ ስራው እንሄዳለን። ተመልካቾቼ እዚህ ጋር የተደረደሩት ነገሮችን እገልጻለሁ። ሩዝ አለኝ፣ የተቀቀለ ሩዝ፣ ቀዝቃዛ ሩዝ ነው የሚያስፈልገን ለተጠበሰ ሩዝ አትክልት መስሪያ። እዚህ ጋር የተቀቀለው ሩዝ አለኝ፣ ነጭ ሩዝ በስመቲን ይባላል እሱ ሩዝ አለኝ፣ ካሮት አለኝ፣ እንጉዳይ ወይም መሽሩም አለኝ፣ ብሮኮሊ አለኝ፣ ዝኩኒ አለኝ፣ ነጭ ሽንኩርት፣ ጅንጅብል አለኝ፣ ቀይ ሽንኩርት አለኝ፣ ቀይ ቃሪያ አለኝ፣ ጥቁር ቅመም አለኝ፣ ሶስ አለኝ። እነዚህ ናቸው ለአትክልት ሩዝ የተጠበሰ የሚያገለግሉት። ግን የፈለጋችሁትን አትክልት መጠቀም ትችላላችሁ። ዘይቴን ድስቴ ላይ ጥጃለሁ። ወደ አሰራሩ እንሄዳለን። ይኸውላችሁ ተመልካቾቼ ድስት ተለቅ ያለ ድስት ነው የሚያስፈልጋችሁ። ድስቴን ጥጃለሁ። ዘይቱ እየሞቀ ነው። እሳታችሁን ከፍ ማድረግ ነው ያለባችሁ። ብዙ ጊዜ ፍራይድ ራይስ ወይም የተጠበሰ ሩዝ በአትክልት ስትሰሩ እሳት ከፍ ማለት አለበት ከተጀምሮ እስከሚጨርስ። አሁን ምን እንጨምራለን? ነጭ ሽንኩርቱንና ጅንጅብልን እንጨምራለን። እነዚህ ነጭ ሽንኩርትና ጅንጅብሉን አማስለን በቃ ቡኒ ሲሆን በጣም ቡኒ ሲሆን ሌሎችን እንጨምራለን ማለት ነው። አያችሁ በቃ እንዲህ ነው መንትክትክትክ ማለት አለበት። በቃ ከለር መያዝ አለበት። አያችሁት እንዴት እንደሚሆን። የተጠበሰ ሩዝ ወይም ፍራይድ ራይስ ስትሰሩ ሁሉ ጊዜ እሳታችሁን ከፍ አድርጋችሁ ተጀምሮ እስከሚጨርስ። አሁን ምን እንጨምራለን? ቡኒ ሆኗል። ሽንኩርታችንን እንጨምራለን። ሽንኩርታችንን እንጠብሳለን። በጣም ያምራል። አያችሁት? ይሄንን እንጠብሳለን እንደዚህ 2 ደቂቃ ይፈጅብናል። ተመልሰን እንገናኛለን። ይኸውላችሁ ተመልካቾች አያችሁት እንዴት እንደሚያምር። እንደዚህ ካልተጠበሰ የፍራይድ ራይሳችሁ ቆንጆ አይሆንም። በቃ የተጠበሰ ሩዝ ስትሰሩ ሁሉ ጊዜ ነጭ ሽንኩርታችሁና ዝንጅብላችሁ መጠበስ አለበት። ከዛ ምን እንጨምራለን? ካሮት ማለት ጠንካራ ነው። ካሮት ቶሎ አይበስልም። እንጨምራለን። ጠንካሮቹን መጀመሪያ እንጠብሳለን። ያው እንደዚህ አድርገን እንደዚህ በደንብ አድርገን እንጠብሳለን። አሁን ይሄንንም በቃ መጥበስ ነው። ሁሉንም እንዲህ ያደርጉ መጥበስ። መጀመሪያ ግን ሁሉ ጊዜ ጠንካራ አትክልቶችን ነው መጀመሪያ መጥበስ ያለብን። አሁን ይሄ 2 ደቂቃ ይፈጃል። ተመልሰን እንገናኛለን። ይኸውላችሁ አሁን እንደዚህ ጥብስ ብሏል። አሁን ምን እንጨምራለን? የተቀሩትን እንጨምራለን። ዝኩኒያችንን እንጨምራለን። እንጉዳያችን መስዋዕትን እንጨምራለን። እንጠብሳለን። በደንብ አድርገን ጥብስ እናደርጋለን። ቃሪያ እንጨምራለን። ብዙ ጊዜ ቀይ ቃሪያ ነው ኤሪያዎች የሚጠቀሙት። ጥቁር ቅመማችንን እንጨምራለን። ይሄንን እንጠብሳለን። ያው ቀይ ቃሪያ ቢሆን ይመረጣል። ትችላላችሁ ግሪንም ቃሪያ መጠቀም ችግር የለም። ይቅርታ። ይሄንን ጥብስ እናደርጋለን። አያችሁት? ሁሉ ጊዜ ፍራይድ ራይስ ወይም የኤዥያን ራይስ ስትሰሩ መጠበስ አለበት። አሁን 2 ደቂቃ ይፈጃል። ተመልሰን እንገናኛለን። ይኸውላችሁ ይሄ በደንብ ጠብሼዋለሁ። አትክልቶቹ አሁን ምንድነው? ሶሱን እንጨምራለን። ሶስ የምንጨምረው ለቀለምና ለጣም ነው። ይሄ ሶስ ከጨመራችሁ ጨው አያስፈልጋችሁም። ይሄንን እንጠብሳለን። ጨው ከጨመራችሁ ሁለቱ አንድ ላይ ከሆነ በቃ ጣሙ ይበላሻል። ለምን? ያ ጨው በጣም ኃይለኛ ስለሆነ ለጣምም ቆንጆ ስለሆነ ለከለርም ቆንጆ ስለሆነ እኔ ጨመርኩት። 1 ደቂቃ ነው የሚፈጀው። ተመልሰን እንገናኛለን። ይኸውላችሁ ተመልካቾቼ ይሄው ቆንጆ ሆኗል። አሁን ምን እናደርጋለን? ይሄንን ወደ ጎን እናደርግና ሩዛችንን እንጨምራለን። ነግሬያችኋለሁ፣ ቀዝቃዛ ሩዝ ነው የሚሆነው። ቀዝቃዛ ሩዝ ነው የምትጠቀሙት። የተቀቀለ ወዲያው አይሆንም። አሁን ይሄን እንደባለቀዋለን። እንደዚህ አድርገን በጣም መደባለቅ አለብን። ካልደባለቅ ነው ሩዛችን ቆንጆ ጣዕም ይዞ አይመጣም። ይሄንን እንደባለቃለን። በመሃል እያማሰላችሁ በደንብ ደበላልቁት። በደንብ አብስሉ፣ ጥበሱት ሩዙንና አትክልቱን።
ከዛ በኋላ ነው ፍራይ ራይሳችሁ ቆንጆ የሚሆነው። አሁን ይሄ 4-5 ደቂቃ ይፈጃል። 4-5 ደቂቃ በኋላ መልሳለሁ። ግን በመሃል እየጠበሳችሁ ይኸውላችሁ ተመልካቾቼ፣ አያችሁት ሩዙ እንዴት እንዳማረ እንዴት ጥብስ እንዳለ። መጥበስ አለብን ሩዛችንን። ቀዝቃዛ ሩዝ የተጠቀምነው ለዚህ ነው። ካለበለዛ ምንድነው የሚሆነው? ትኩስ ሩዝ ከተጠቀማችሁ አይጣፍጥም። አሁን ይሄንን እንደዚህ አድርገን በደንብ እንጠብሰዋለን። ይኸውላችሁ ብራውን ሲሆን ራሱ በቃ ጣዕም ይኖረዋል። ቆንጆ ነው። እሳቴን አልቀነስኩትም እንዳለ ነው ያለው። በደንብ ካልጠበሳችሁት ሩዛችሁ ግማሹ ቆንጆ ጣዕም ይኖራል፣ ግማሹ የማይረባ ጣዕም ይኖራል። ስለዚህ ምንድነው ማድረግ ያለባችሁ? በደንብ ጥበሱት። እንደዚህ ያደርጋችሁ በደንብ ያችሁት እንዴት እንደሚያምር ከለሩ ተቀይሯል። በጣም ቆንጆ የሚመጣላችሁ ጥብስ አድርጉት። ከዚህ በላይ 4 ደቂቃ ይፈጅብኛል። ተመልሰን እንገናኛለን። ተመልካቾቼ ይኸውላችሁ በደንብ ጠብሼዋለሁ። አያችሁ እንዴት እንደሚያምር ቆንጆ ነው። 6-7 ደቂቃ ሆኗል። አሁን ከፈለጋችሁ እዚህ ጋር ምን መጨመር ትችላላችሁ? እንደዚህ ያደረኩት እንቁላል መጨመር ትችላላችሁ። ጠብሳችሁ መደበላለቅ ትችላላችሁ። እኔ ግን ለጾመኞች ነው የሰራሁት። እንቁላል የለውም። ከፈለጋችሁ ግን እንቁላል መጨመር ትችላላችሁ። አሁን 6-7 ደቂቃ ሆኗል። በጣም ቆንጆ ነው። ሰርታችሁ ብሉ። በቃ ጋዛችንን እናጠፋለን። አለቀ ማለት ነው። በጠረጴዛ እንገናኛለን። ተመልካቾቼ ይሄውና ሩዙ ጠብሼው በጣም ቆንጆ ነው። ፍራይድ ራይስ ማለት ይሄ ነው። በጣም ቆንጆ ነው። ማንኛውም ሰው ሰርቶ የሚበላው ነው። ቀላል ነው። ግን ይቅርታ በጣም ስሰራው ጩኸት ነበረው ድስቱ። ለምንድን ነው? እሳቱ ከፍ ስላለ ስጠብሰው ያው ጩኸት ይኖረዋል። ይቅርታ ለዛ። በጣም ቆንጆ ነው። ቃሪያ አለኝ ዲኮር አድርጌዋለሁ፣ እንዲያምር አድርጌዋለሁ። ባሮ ሽንኩርት ክትፍ አድርጌ ጨምሬበታለሁ። ሰርታችሁ ብሉ ባካችሁ። በጣም ቆንጆ ስራ ነው። ማንኛውም ሰው የሚሰራው ስራ ነው። ባካችሁ ቻናሌን ይሄ የተለያየ የሀገር ዓለማት ምግብ ማዘጋጅበት ነው። የኢትዮጵያ ቻናል ማለት እሱንም ቼክ አድርጉ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው።